ኦርቶዶክስ የሆነው ለዘፈን እንዲመቸው ነው። ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛው አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። አንቺና ነፃነት እንትን እንድትሆን ፈልጋለሁ። አብራችሁ መስፈን እንችላላችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? አሁንም ለእናንተ ያልኳቸው ቆንጆ ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው እኔ ጋር ቆዩ። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። እንግዲህ ከመጀመሪያ ቪዲዮአችን ስንነሳ ቲክቶከሩና ሙዚቀኛው ጆሲ የሃይማኖቱ ጉዳይ በጣም በብዙዎች አነጋጋሪ ነበረ። አንድ መልስ የሰጠበት ቪዲዮ አግኝቻለሁ። እሱን አይተን እንመጣለን። ከዛ በኋላ እናወራበታለን። ኦርቶዶክስ የሆነው ለዘፈን እንዲመቸው ነው። በእኔ አንድ ተራ ሰው የሃይማኖት ስንት አባቶች አስጠብቀውት የቆየ ትልቅ ሃይማኖት እንዲሰደብ አልፈልግም። እኔ ዘፈን ስሰራ ኦርቶዶክስ ፈቅዳለት ነው የዘፈነው እንዲባል አልፈልግም። እኔ ምንድነው ሃይማኖት ቆያዝ ምን አሁን እኮ በጣም እቺም ነገር ሃይማኖቴ ምንም የመጀመሪያ መልሴ ምንም ነው። እንዴት ከዛ በመቀጠል ግን ምን ሀፕን አደረገ መሰለህ? ማዘሬ ፕሮቴስታንት ነች። ኦኬ በቸርች ነው ያደግኩት። ቅድምም ነገር ያለው ሎንጌል ቸርች ነው ያደግኩት። ከዛ ዘፈኖች ሰራለው ምናምን ፕሮቴስታንት ሆኜ ነው ማለት ዘፈኖች ሰራለው ምናምን ሊፕሲንግ ሰራለው ምናምን ራሴም ዘፍናለሁ። ያ እንግዲህ ልክ አይደለም። ሶ ላይቭ ላይ መንፈሳዊ ወንድሞችን አገኘውና መጠያየቅ ጀመርኩኝ። ላይቭ ላይ ስተያየቅ ምናምን በቃ የኦርቶዶክስ አስተማሪዎች ናቸው። ትክክለኛነቱ አመዘነብኝ። እኔ የማውቀው የኦርቶዶክስ ስርዓት አለ። ከፈጣሪ ከእግዚአብሔር በላይ ማርያምን መላእክትን እንደሚመለክ እኔ የማውቀው ግን ያ እንዳልሆነ ስማር እንዴ ኦርቶዶክስ ጋር እኮ ልክ ነው ብዬ ኦርቶዶክስ መዝሙር መስራት ጀመርኩ። ኦርቶዶክስ ወንድሞች ኢቭን የልደቴ ቀን ያከበርኩት ቤተክርስቲያን ነው። የካው ሚካኤል እዛ ነው ያከበርነው። ከዛ ምን ተፈጠረ? በመሃል አንድ ዘፈን ሊፕሲንግ ሰራው። በዚህ ማለት የሃይማኖት ትምህርቶች ላይ አንድ ሊፕሲንግ ሰራ። አብዛኛው ኮሜንት ምን ሆነ? ኦርቶዶክስ የሆነው ለዘፈን እንዲመቸው ነው። ገብቷል? እንደዚህ አይነት ጨዋታ መጣ። ሲመጣ እኔ ኦርቶዶክስ ብሆን አሁን ኖርማል ከካሜራ ውጪ ብትጠይቀኝ ሃይማኖቴን እነግርሃለሁ። ካሜራ ላይ ግን ለምሳሌ እኔ አንድ ሃይማኖት ስጠራ በእኔ አንድ ተራ ሰው የሃይማኖት ስንት አባቶች አስጠብቀውት የቆየ ትልቅ ሃይማኖት እንዲሰደብ አልፈልግም። እኔ ዘፈን ስሰራ ኦርቶዶክስ ፈቅዳለት ነው የዘፈነው እንዲባል አልፈልግም። ስለዚህ ሚዲያ ላይ መልሴ ምንድነው? ምንም ነው ማለት። ግን ትክክለኛው ኦርቶዶክስ እግዚአብሔር እንደምታመልክ አውቄበታለሁ። ኦርቶዶክስ ክርስቶስን እንደምትሰብክ አውቄበታለሁ። ያንን ተረዳው። ከሚዲያ ውጪ ብትጠይቀኝ እንዳልኩ መመለስልህ እኔ በህይወቴ ጥሩ ጥያቄ ጠይቄ ያውቃለሁ ያስባል። ዛሬ ጠይቄ አላውቅም። ሃይማኖት ምንድነው? ሃይማኖት በጣም ደስ ይላል። እንኳን ደስ የሚል መልስ ተመልሶ ያውቃል። እንኳን መገለጽ ያለበት ተገለጸለ እና እዛ ቲክቶክ ላይ ራሱ ያሉት መንፈሳዊ ሰዎች አሉ፣ በጣም ብዙ አሉ። እኔ በጣም ወዳጆች ናቸው። ከኤርሚችዲ በጣም ይገርምኝ ሰው ነው። ኤርሚችዲ በጣም በቃ እኔ ማልጠብቀው አሁን በጣም ይገርመኛል። ትዝ ይጫወታል፣ ጌመር ነው ምናምን ነገር። ከዛ በኋላ ግን እውቀቱ ይገርመኛል። እኔ ኖርማሊ እኮ እኔ የምለው እንጆች ምንድነው መሰለህ እንግዲህ እንደሰማችሁት ነው። ባይዘው የኔ ጥያቄም ጭምር ነበረ። ጆሲ መስቀል አስሮ አይዋለውና ይሄ ልጅ ግን ሃይማኖቱ ምንድነው ምናምን ብዬ አስብ ነበር እኔ ለራሱና አሁን ኦርቶዶክስ ነኝ ብለዋል። በጣም ብዙ ሰዎች ደግሞ ኦርቶዶክስ የሆነውን ለመዝፈን እንዲመቸው ነው ይሉኛል። እናቴ ፕሮቴስታንት ናት፣ እኔ ግን ኦርቶዶክስ ነኝ ብለዋል። እንግዲህ በቤቱ ያጽናህ። በብዙ የበጎ አድራጎት ስራዎች የምናውቀው ቲክቶከር ጆን ዳንኤል ብራንድ አምባሳደር ሆኗል። የአንድ ድርጅት ማለት ነው። መጀመሪያ እንኳን ደስ አለ። ጆን ዳንኤል እንደምታውቁት የውሃ አቅራቦት በሌለባቸው ቦታዎች እየዞረ ውሃ እንዲያገኙ እያደረገ ነበርና እንግዲህ መልካም ነገር ስትሰራና መልካም ነገር ስታስብ መልካም ነገር ነው የምታመጣው እና ብራንድ አምባሳደር ሆኗል። እስኪ ቪዲዮውን ላሳያችሁ።
እንኳን ደስ ያለ። ዛሬ እንግዲህ ታላቅ ሹመትን አግኝታል። ከየትኛው ካምፓኒ ጋር ነው የተፈራረማችሁት? ምን ያህል ተከፈለ? ጠቅላላ ስለ ካምፓኒ ወደፊት የምትሰሩትን ስራ ጠቅላላ አድርገን ንገረን እስቲ። የተፈራረምነው ከላይፍ ታይም ፕሮፐርቲስ ጋር ነው። በፍጥነቱና በታማኝነቱ የሚታወቀው ላይፍ ታይም ፕሮፐርቲስ እንግዲህ አሁንም እዚህ ቦሌ መድኃኒዓለም አካባቢ ትልቅ 21 ፎቅ ህንጻ እያስገነባ ነው። አይ ምን ያህል ተከፈለ የብዙዎች ጥያቄ ነውና ቀደምም አልተመለሰም። ምናልባት አሁን ትነግረናለህ? 0 ለማንኛውም እንኳን ደስ ያለ ጆዬ። እንግዲህ ተወዳጁ ቲክቶከር ጆን ዳንኤል የላይፍ ታይም ፕሮፐርቲስ ብራንድ አምባሳደር ሆኗል ማለት ነው። ምንም ጥርጥር የለውም በደና ብር በሚሊዮኖች ብር ነው እንግዲህ ብራንድ አምባሳደር የሚሆነውና መጀመሪያ እንኳን ደስ አለ ቲክቶከር ጆን ዳንኤል። እንግዲህ በፕሮግራሙ በጣም ብዙ ቲክቶከሮች ተገኝተው ነበር። ፕሮግራሙን ደመቅ አድርገውታልና እነሱ መሃል አንዷ ቲክቶከር ናዮ ማለትም የጆን ዳንኤል የልጁ እናት ማለት ነው ነበረች። ከዛ አብሮ ፎቶ ሲነሱ ምናምን የሚያሳይ አንድ ቪዲዮ በጣም በሰፊው እየተዘዋወረ ነበር። በጣም ብዙዎችም ሲነጋገሩበት ነበርና እሱን ቪዲዮ ላሳያችሁና ከዛ እናወራበታለን። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ እንደዛ የጸና ከላይ ያልበቀለ ከሰው አረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገር በጣም ብዙ ሰዎች ሲነጋገሩበት የነበሩ ቪዲዮ ይሄን ነው። እንግዲህ ሁለቱንም ፍቅር ውስጥ ናቸው። አይናቸው ያ ምንድነው ያስታውቅባቸዋል ምናምን እያሉ ብዙዎች እየተነጋገሩበት ነበርና አንድ ላይ ቢሆኑ በተለይ ከሁለታቸው የወጣ አንድ ልጅ ስላለ አንድ ስጦታ ትልቅ ስጦታ ስላላቸው አንድ ላይ ቢሆኑ እጅግ በጣም ነው ደስ የሚለው። አንድ ላይ ቢሆኑ ምናምን እያሉ በጣም ብዙ ሰዎች እያወሩበት ይገኛሉና እናንተስ ምን ትላላችሁ? አብረው ቢሆኑ ይሻላል ማለት የአንድ ህፃን ልጅ አባትና እናት ከመሆናቸው አንፃር አንድ ላይ ቢኖሩ በጣም ደስ የሚል ነገር ይሆናል። እናንተስ ምን ትላላችሁ? እስኪ ሀሳባችሁ ኮሜንት ሴክሽን ውስጥ አስቀምጡልኝ። ፈጣንና ወቅታዊ ዜናዎች በማቅረብ የምናውቀው ቲክቶከር ሙሴ ሰሎሞን ታስሮ ነበረ። ይሄን ነገር ሁላችሁም ታስታውሱታላችሁ ብዬ አስባለሁ። እሱን የታሰረበት ምክንያት እሱን ማታወቂያ የሰራበት የጉዞ ኤጀንሲ ሐሰተኛ ሆኖ በመገኘቱ መሰለኝ እሱ የታሰረውና አሁን ደግሞ በተመሳሳይ መንገድ ብሩክ ኒውስ ማለት ፈጣንና ወቅታዊ ዜና በማቅረብ የምናውቀው ቲክቶከር ብሩክ ኒውስ እንደዚህ በሱ የሱን ቪዲዮ አይተን እሱን አምነን ገብተን ብራችን ተበላን ምናምን እያሉ ምሬታቸውን የሚያቀርቡ እናቶች አየሁኝና ላሳያችሁ ወደድኩኝ። ማለት ምናልባት በዚህ ነገር ታዋቂ ሰው ስለሰራው ብቻ ድርጅቱን ማመን ምናምን የሚያመጣው በጣም ትልቅ ጣጣ ስላለ እናም መረዳት ማወቅ ስላለብን ብዬ እሱን አመጣሁላችሁና እስኪ አብረን እንየው። 2.5 አይደለም የሚባለው የተባልነው እኛ ስላት እቺስ ከደስ የምትባል ምን አለችን? በቸክ ተቀብለው እንዴት በጥሬ ገንዘብ ብለው ይፈርማሉ? እንዳሉት እኮ ፊደል የቆጠሩ ነው። የእግዚአብሔር ቃል ነው መሰለኝ። በቃ እግዚአብሔር ስላሴ በዛሬ ቀን ጥሩ ዜናን ያሰማኝ። ንብረት እያላችሁ በገንዘብ እጥረት የተቸገራችሁ ሰዎችም ንብረታችሁን አስይዛችሁ ቋሚ ገቢ እንዲኖራችሁ የማስቻል ዓላማን ያዘው። ጋብቻ እንደሌለኝ ግብሬ ከበርኩበት ብቻ እንዲሰጣት አሁንም ይታየኛል። በቃ ወሰደች ሄደች። ያንኩን ስቃይ ያየሁበት ቤት ናት። ዛሬ ግን አሳልፌ ለሰው ሰጠው። ልጅ ለሰው ሰጠውኝ። ሰው ቤት ቤተሰብም ቢሆን ሰው ቤት ተጠግተህ ሁለት ከዛ የምታገኘውን ጥቅም አጥተህ ምንም ላንተ ላስረዳ አልችልም። ስለዚህ አንተ ተከሳሽ ነህ ማለት ነው በዚህ ኬዝ አሁን ዛሬ? አዎ ከሷ ጋር አንድ ላይ ተከሳሽ ነኝ። ሲያረጉ ከግለሰቦቹ ጋር የየወር ጥቅሟን ነው የሚያስቧት የሚነጋገሩት። ቦርቦሬ ይግባልኝ እኔ ንግድ ፍቃድ አይቼ ህጋዊ መሆናቸውን አረጋግጬ እንደሰራሁ ግን እርግጠኛ ነኝ ይብሎኛል። አንድ ቀን እንኳን እንቅልፍ ማስነሳት አልፈልግም ነበር። እውነት ለመናገር ገና ብዙ ካሳ የሚያስፈልጋት እናት ናት ያለች። ሽንት ቤት ስገባ ጣራ ያለው
ኪችን ስገባ ጣራ አያለሁኝ የትኛውን የሚችለኝ የሚል እንግዲህ እንዳያችሁት ነው። እጅግ በጣም ነው የሚያሳዝነው። በጣም ትላልቅ እናቶች በእንደዚህ በሐሰተኛ መረጃ ቤታቸውን አጥተው ምናምን እንደዚህ ሚዲያ ላይ ወጥተው ሲያለቅሱ ስታይ በጣም ነው የሚያሳዝነው። እና እንግዲህ ብሩክ ኒውስ የሰራው ማስታወቂያ ምንድነው? የቤት ካርታ ወይም ደግሞ የመኪና ሊብሬ ካላችሁ እሱን አስይዛችሁ በየወሩ ክፍያ የምታገኙበት ወይም ገቢ የምታገኙበት መንገድ አለ ብሎ ነበር ማስታወቂያ የሰራውና ባይዘወይ ማንኛውም ሰው ማስታወቂያ ሲሰራ ለገንዘቡ ለራሱ ጥቅም ብሎ ነው የሚሰራው። ምክንያቱም እሱን ሲሰራ በጣም የሚያገኘው ጠርቀም ያለ ብር ስላለ ማለት ነው እንጂ ያን ያክል ትክክለኛነቱ እውነተኛነቱ የስራ ፍቃድ ምናምን አጣርቶ የሚሰራ በጣም ትንሽ ሰው ነው። በጣም ትንሽ ማለት ነው። በዚህ ምክንያት በየጊዜው እጅግ በጣም ብዙ ሰዎች ንብረታቸውን ገንዘባቸውን ሲያጡ እናያለን። እንደዚህ ሆን ሲባል ማለት ነው። ማንኛውም ታዋቂ ቲክቶከር ወይም ታዋቂ ወይም ፌመስ ሰው ማስታወቂያ የሚሰራው ለራሱ ጥቅም ነው፣ ለብሩ ነው። እና ቢቻል ገንዘባችን የምንሰጠው አካል ማንነቱ ማወቅ ያለብን ይመስለኛል። ባይዘው ይሄን ቪዲዮ ያሳየዋችሁ እጅግ በጣም ትንሽ እንደ ሁክ ነገር ነው ያሳየዋችሁ እንጂ በጣም የሚያሳዝን ነው። እግረኛው ሚዲያ ነው ያቀረበው። እሱ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ያም ሆነ ይህ ለማታውቁት ድርጅት ይሄን አገኛለሁ በሚል ተስፋ እንደዚህ አይነት ስህተት ባይሰራ ጥሩ ነው። በጣም ዋጋ የሚያስከፍል ነገር ስለሆነ ማለት ነው። ከዛ ደግሞ እዚህ ከየሁት አንድ ስህተት ምንድነው? በቼክ ነው የተቀበሉት ወይ ግን እነሱ የፈረሙት በጥሬ ገንዘብ ማለት በካሽ ተቀብያለሁ ብለው ነው። አንዳንዴ ፊርማችን የምንፈርምበት ወረቀት ሙሉ በሙሉ አንብበን እርግጠኛ ስንሆን ብቻ መሆን አለበት። ፊርማ በጣም ትልቅ ነገር ስለሆነ ማለት ነው እና ጥንቃቄ ያስፈልጋል እላቸዋለሁ። የአርቲስት ራፋኤል ተካ የዘመናዊ መኪና ሽልማት እሁድ ማለት ጥር 24 ሊሰጥ መሆኑን እየተነገረ ይገኛል። በአሁኑ ሰዓት ማለት ነው። ፖፑላር ኤሌክትሮኒክስ 1 ሚሊዮን ከገባው የራፋኤል ተካ መኪና እሸልማለሁ ወይም እሰጣለሁ ብሎ ነበረ። እንግዲህ በሰዓቱ 1 ሚሊዮን ገብቶ ነበር ፖፑላር ኤሌክትሮኒክስ። ግን በአሁኑ ሰዓት ሽልማቱ ሊሰጥ ጥቂት ቀናቶች አይደለም በጣም ትንሽ ሰዓታት በቀሩበት ጊዜ ግን ወርዷል ወይም ቀንሷል ፎሎወሮቹ ማለት ነው። በጣም ብዙ ሰዎች ይሄን ጉዳይ እየተነጋገሩበት ይገኛሉ። ቢያንስ መኪናው እስከሚሰጥበት ጊዜ 1 ሚሊዮን ቢሞላስ እያወሩበት ይገኛሉ። እንግዲህ ነገ ፕሮግራም ደማቅ እንደሚሆን ተስፋ እናደርጋለን። በዚሁ አጋጣሚ አርቲስት ራፋኤል ተካ እንኳን ደስ አለ። በዚህ ሳምንት እጅግ በጣም አነጋጋሪ ከነበሩ ጉዳዮች አንዱ በመንገድ ላይ በመኪና ውስጥ አሸሸ ገዳሜ መጫወት አይቻልም። ማለት አሸሸ ገዳሜ ታውቁታላችሁ ብዬ ነው። አሸሸ ገዳሜ መጫወት አይቻልም። በተለይ ህፃናቶች በሚያዩበት እና ግልጽ በሆነ ቦታ ከሆነ እስከ 5 ዓመት እስራት ያስቀጣል። በድብቅ ቦታ ማለትም ህፃናቶች በማያዩበት አካባቢ ደግሞ ከሆነ ከተያዛችሁበት እስከ 1 ዓመት እስራት ሊያስቀጣ መሆኑን እንግዲህ ጠበቃ ሰብለ አሰፋ ተናግራለች ማለት ነው። እስቲ ቪዲዮውን እንየው። መንገድ ላይ መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው። እንዲጎያችሁ ጠበቃ ሰብለ አሰፋ እንግዲህ በተለያየ አጋጣሚ ሰዎች በየመንገዱ በተለይ መኪና ውስጥ የወሲብ ድርጊት ሲፈጸም እንደሚያስተውሉ ነገር ግን ደግሞ ተጠያቂነትም ሲረጋገጥ እንደሚያዩ ገልጸው ህጉ ምን ይላል የሚል ጥያቄ አቀርበውልኛል። እንግዲህ ማወቅ ያለብን መሰል ለህዝብ ሞራል ተቃራኒ የሆኑ ወሲባዊ ተግባራትን ህዝባዊ በሆነ ቦታዎች ላይ ፐብሊክ ፕሌስ ህዝብ ላይ በሚችልባቸው ቦታዎች በመኪና ውስጥ መንገድ ላይ መፈጸም ፐብሊክ ኢንዲሰንሲ ተብሎ ለመልካም ስነ ምግባርና ለህዝብ ሞራል ተቃራኒ ተብሎ በኢፌዴሪ ወንጀል ህግ አንቀጽ 639 ወንጀል ተደርጎ የተቀመጠ ነው። ስለሆነም አንድ ሰው መንገድ ላይ መኪና ውስጥ ወሲብ ሲፈጽም ቢደረስበትና በዚህ ወንጀል ምርመራ ተከፍቶ ጥፋተኛ ቢባል
ከ1 ዓመት እስከ 5 ዓመት በሚደርስ እስራት ሊቀጣ እንደሚችል ተመልክቷል። በተለይ ደግሞ ህፃናት ይህንን ድርጊት ካዩ ቅጣቱ ወደ 5 ዓመት ከፍ የሚል ሲሆን በራሱ ወንጀሉ የተፈጸመው ህፃናት በማያዩበት ሁኔታ ህዝባዊ ፐብሊክ ፕሌስ በሆነ ሰዎች ሊያዩት በሚችሉበት ሁኔታ ከሆነ እስከ 1 ዓመት በሚደርስ እስራትና በገንዘብ መቀጫ ያስቀጣል። ስለሆነ ይህ ነገር ወንጀል በመሆኑ ጉዳዩ ወደ ፍትህ አካላት ከሄደ ተጠያቂነትን የሚያመጣ መሆኑን መግለጽ ፈልጋለሁ። መሰጠቃይ መረጃዎች እንታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። እንግዲህ እንደሰማችሁት ነው ህፃናት ባሉበትና ግልጽ በሆነ ቦታ ከሆነ ከተያዛችሁበት እስከ 5 ዓመት እስራት ሊያስቀጣ መሆኑና ደበቅ ባለ ማለትም ህፃናት በማያዩበት ቦታ ደግሞ ከሆነ ከተያዛችሁበት እስከ 1 ዓመት እስራት ሊያስቀጣ መሆኑን ነው የተነገረው። ይህን ነገር እኔ አይቻላቅም ግን ሊኖር ይችላል። በተለይ ሰክረው ምናምን በየትኛውም ሁኔታ ብትሆን ግን ይህን ቅጣት እንደሚያስከትል ነው እንግዲህ ጠበቃዋ የተናገረችውና ዛሬ ጀምሮ ወንድማችን አዶናይ ታዋቂ ቲክቶከር የዚህ የወላይታ ሶዶ ኢንተርናሽናል ስቴዲየም አምባሳደር ሆኖ የተሾሙ መሆኑን እገልጻለሁ። እዚህ ድረስ መጥተው ስለሸለሙ አብረውን ስላሉ ክቡር ርዕሰ መስተዳድርን እንደዚሁም ደግሞ አቶ ክብለቱ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊን እጅግ አድርገን እናመሰግናለን። ሸኙልን በክብር። ቲክቶከር አዶናይ የወላይታ የዘመን መለወጫ ማለትም ጊፋታ በዓል ለዓለም በማስተዋወቁ ነው ይህን እውቅና የተሰጠው ማለት ነው። ከዚህም በተጨማሪ የወላይታ ሰዶ ዓለም አቀፍ ስታዲየም አሁን እየተገነባ ያለው ነው ማለት ነው አምባሳደር አድርጎም ሽሞታል። እንግዲህ አዶናይ ማለት በጣም ብዙ መልካም ስራዎችን የሚሰራ ተጽዕኖ ፈጣሪ ታዋቂ ቲክቶከር ነው በአሁኑ ሰዓት ኢትዮጵያ ውስጥ ማለት ነው። ስለሆነም ነው የወላይታ ሰዶ ዓለም አቀፍ ስታዲየም አምባሳደር የሆነው። ምክንያቱም ሰዎች ተጽዕኖ ፈጣሪ ነው፣ ለስታዲየሙ ግንባታ አስፈላጊ የተባለውን ነገር ያደርጋል፣ ይደግፋል ተብሎ ስለታሰበ ነው እንግዲህ አምባሳደር የተደረገው። 4.7 ሚሊዮን ተከታዮች አሉት፣ ብዙ ተከታዮች አሉት በጣም ማለት ነው። እና እነሱም ተከታዮች ይዞ የሰራው በጣም ብዙ በጎ ስራዎች አሉ። አሁንም ለዚህ የወላይታ ሰዶ ዓለም አቀፍ ስታዲየም ግንባታ አስፈላጊ የሆነውን ሰው እሱ ስለሆነ ነው። ተጽዕኖ ፈጣሪ ነው፣ ለግንባታው አስፈላጊ የሆነ ነገር ሁሉ ያደርጋል ተብሎ ስለታሰበ ነው አምባሳደር የተደረገው። በዚሁም አዶናይ ወላይታ ሄዶ በማስተዋወቅ ወላይታ ሄዶ በመጎብኘት በግንባር ቀደምትነት ይጠቀሳል ተብሏልና እንግዲህ አዶናይ እንኳን ደስ አለ። አሁንም የሰላምና የፍቅር ስራዎቹን ይብዙ። በሌላ ስራ ደግሞ ጠብቀሃለን። እንግዲህ እዛ በሄደበት ሰዓት ዘፋኝ አግኝቷል። አሁንም ወጣት ቆንጅዬ ዘፋኝና ይዤሽ እሄዳለሁ ከነፃነት ጋር አብራችሁ ትሰራላችሁ ብሎም ቃል ገብቶላታል። እስኪ ቪዲዮውን እንየው። አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ከንገቴ ስትገባ በፍቅር ጠራኝ ነበረ በትንፋሽ ያን ሁሉ ሳወርደው ሳውጣው ደስታው ከፊቴ መጣና ይውላል በሰብ ሲያሰጥመኝ ትዝታ በልጦ ከጣና አዲስ አበባ ወስድሻለሁ ከነፃነት ጋር ትጀምሪያለሽ። እሺ
Let's go! Now what do we do? Salam Gubali. Abi, batam thank you. ችግር የለውም እናት ስምሽ ማን ነው? ስምሽ ማን? ጎበዝ ነሽ፣ በጣም ጎበዝ ነሽ። አንቺና ነፃነት እንትን እንድትሆን እንፈልጋለን። አብራችሁ መስፈን እንችላላችሁ። ሁሉም ጋር አስተዋውቅሻለሁ። እሺ ዘፈንሽ ተዘጋጅ። እሺ በረከት ጋር ተዘጋጅ። እሺ ኬክ ቆርጥልሻለሁ። ወዲያው እንግዲህ እንዳያችሁት ነው ነፃነት ዝዋይ ለመዝናናት በሄደበት ወቅት ነበር ያገኛት። አሁን ይችንም ወስድሻለሁ ከነፃነት ጋር አብራችሁ ትሰራላችሁ ብሎ ቃል ገብቶላታል። እንግዲህ ትመጣለች፣ ትዘፍናለች ማለት ነው። እንኳን ደስ አለሽ። በሄደበት እንደዚህ አይነት በጎ ስራዎች የሚሰራ ሰው ያብዛልን። እንግዲህ በአሁኑ ሰዓት በከፋ ዘመን እንደዚህ አይነት መልካምነት የተሞላው ስራ መስራት ቀላል አይደለም እና እንኳን ደስ አለሽ። አሾስፒድ ወደ ኢትዮጵያ በመጣበት ሰዓት እንግዲህ ኢትዮጵያን በደንብ አስተዋወቀልን ምናምን ሲባል ነበረ። የምርም አስተዋውቋል። እንግዲህ የኢትዮጵያ ስም በሚሊዮን በቁጥር ማለት ነው በሚሊዮን የሚያክል ጊዜ ተነሳች፣ ተጻፈች ምናምን እየተባለም በጣም አነጋጋሪ ነበረ። ብዙዎችን አይናቸው ወደ ኢትዮጵያ ያደረጉበት ጊዜም ነበረ። እንግዲህ ከዚህ ጋር የተያያዘ አንድ ቪዲዮ አለ። የተከበሩ መምህራችን ሰይፉ ጋር ቀርበው የተናገሩት ድንቅ ንግግር ነውና ወደ እናንተ ላቀርበው ወደድኩኝ። እስኪ እንስማው። አይሾስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻችን እኮ 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ሰቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርጎ ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል። ታውቃለህ ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ እያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያውን ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ አዎ ፍጥነት አሳያለሁ ማለት ነው። ወደ አመርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ
እኔ አይን ነው የሚጠይቀው ከጆሮ ጋር ግንኙነት ስለሌለው ልጅ እኔ አይናሞች ናቸው የሚያውቁት ነው ለመናገር እኔ ጆሮ የሚገባ ነገር የለውም እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል እኔ ለምን ማይበረሰቡ እንደዛ ሆነ አለ የእምነት ተቋማት ግን ማበጠር አለባቸው መለየት አለባቸው እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ በ10 ነው እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል እኔ በፊት ቡና እያፈላ ነበር ሲተር የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል ይገርማል እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እና ያለን እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ ታሪክ አለ የሰው ላሊበላ ሊሄድ ይችላል አክሱማችን ሊሄድ ይችላል ላሊበላችን ሊሄድ ይችላል እዝም ሊሄድ ይችላል እንደ ሰው መጎብኘቱ ተገቢ ነው እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ያደረጉ ሰዎች እንግዲህ ያገኙት ትርፍ መጥተው ቢነግሩን እንግዲህ እንደሰማችሁት ነው ሀገራችን አስተዋውቋል አስተዋውቋል ቤተክርስቲያን መሄዱ እሱን ማሳረሙ ግን ጥቅሙ የቱ ጋር ነው ምንድነው ያተረፋችሁት ብለው ነው የተናገሩት እኚህ ክቡር መምህራችን ማለት ነው እና ደግሞ በጣም የገረመኝና በጣም ውስጤን የነካው አንድ ንግግር ምንድነው ሄሊኮፕተሩ ከሰራ ሰው ይልቅ እዛ ሄሊኮፕተር ወጥቶ ሃይ እንዴት ናችሁ ያለ ሰው ከዛኛው ሄሊኮፕተሩ ከሰራው ሰው በላይ ታዋቂ ይሆናል ወይም ደግሞ ተሰሚነት ይኖረዋል ሌላኛው ደግሞ የሚደረገው ጊዜውን የሚጠልበው ነው በአሁኑ ሰዓት ሰው ረጅም የሆነ ነገር ማየት መስማት ምናምን አይወድም በጣም አጫጭር ነገሮች ላይ ነው ፎከስ የሚያደርገውና ጊዜው የሚጠልበው ስለሆነ ምናምን ብለው የተናገሩት ነገር ምንድነው ያሳወሰኝ በቅርቡ የሆነ ትሬኒንግ ስወስድ ከ10 ዓመት በፊት ወይም ደግሞ ያሁኑ 10 ዓመት በፊት የተሰራው ጥናት ምንድነው የሚያሳየው አንድ ሰው ፎከስ የሚያደርገው በትክክል ለ2 ደቂቃ ከ15 ሰከንድ ብቻ ነበረ ተጠንቶ ማለት ነው ለ2 ደቂቃ እና 15 ሰከንድ ፎከስ ያደርግ ነበር አንድ ሰው በአሁኑ ሰዓት በዘመነ ቲክቶክ 2 ደቂቃዋን ተሰረዘችና አንድ ሰው ፎከስ ማድረግ የሚችለው አንድ ነገር ላይ 15 ሰከንድ ብቻ ነው በአሁኑ ሰዓት ጥናቱ ነው ያረጋገጠው ይሄን ነገርና እሱን ያስተውሰኝ በአሁኑ ሰዓት ከኔ ጀምሮ የሆነ ረጅም ነገር መስማት የሆነ ረጅም ነገር ማየት ምናምን አንወድም እንደዚህ ስክሮል ስናደርግ ምን ውለው ቲክቶክ እና ዘመኑ ወዳደላበት ነገር ነው የምናዘነብለው ይሄም ግድ ነው ምን ስላለብን ስራ መስራት ስላለብን ነው እንደዚህ የምንሆነውና የቤተክርስቲያን ነገር ግን በዚህ ልክ መውረድ የለበትም በዚህ ልክ ዝቅ ማለት የለበትም የራሱ የሆነ ክብር አለው የራሱ የሆነ ስርዓት አለው እያሉ ነው እኚህ የተከበሩ አባታችን ማለት ነው እናንተስ እንዴት አያችሁት ምን ሐሳብ አስተያየት አላችሁ በዚህ ዙሪያ አጆስፒድ አይታችሁታል ቤተክርስቲያን ሄዶ መስቀል ተሳልሞ ቤተክርስቲያን ገብቶ ምናምን ነበርና እንዴት ታይቷላችሁ እሱን ነገር ልክ ነው ትላላችሁ ሰሞኑን እጅግ በጣም አነጋጋሪ የሆነ በጣም ሲዘዋወር የነበረ አንድ ቪዲዮ አለና እያነቡ እስክስታ የሆነ ድብልቅልቅ አይነት ስሜት የሚያሳይ ነው እስኪ ላሳያችሁ He's
እንግዲህ እንዳያችሁት ነው ሰሞኑን በጣም ሲዘዋወር ስለነበረ ነው ወደ እናንተ ያመጣችሁትና ትጨፍራለች፣ ትስቃለች፣ ታነባለች። ምን አይነት ታሪክ ቢኖራት ነው? ቆይ ምን ቢሏት ነው እንደዚህ የሆነችው? አንዳንዴ ምንድነው የሚባለው? ቃል አጥንት የለውም ግን አጥንት ይሰብራል ይባላልና ምን ያክል ብትጎዳ ነው እቺ ሙሽራ እንደዚህ እያለቀሰች ምጨፍረው መስቀው? እሷ ታውቀዋለች እንግዲህ። እና ግን አንዳንድ ሰዎች በተለይ በሰዎች በፍቅረኛሞች መሃል ምናምን እየገቡ ማይሆን ነገር ምናምን የሚዘበራረቁ ሰዎች ለነሱ እንዳርምትም እንደ ማስጠንቀቂያም ይሆናል ብዬ አስባለሁ። ውድ ቤተሰቦቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። እስካሁን እኔ ጋር ስላላችሁ እጅግ በጣም አመሰግናለሁ። ቀጣይ በቆንጆ ቪዲዮዎች እስክንገናኝ ድረስ ቸር ቆዩልኝ። ሳብስክራይብ፣ ላይክ፣ ሼር ማድረግ አሁንም እንዳይረሳ። በተለይ ሀሳብ አስተያየት ካላችሁ ይሄ ቀነስ ይሄ ጨመር የምትሉት አንዳንድ ነገር ካለ ደግሞ በደስታ ነው የምቀበላችሁ። አመሰግናችኋለሁ። ወዳችኋለሁ። ቻው